እኛ አሁን ያለንበት ዘመን የመጨረሻዎቹ መጨረሻ ላይ ነን። በዚህ ዘመን ማገልገል በጣም ፈታኝም ነው እድልም ነው። ፈታኝ የሚያደርጉት ነገሮች ምንድናቸው? እጅግ መልካቸው ያልተለመዱ ውስብስብ የሆኑ ከውስጥና ከውጭ የጠላት አሰራር መልኩን ቀይሮ በተለያየ አይነት ሁኔታና መንገድ ኦሬዲ በቤተ ክርስቲያን ላይ ታርጌት አድርገዋል። ውስብስብ ሐሳቡን የውጊያ ስልቱን ስንመለከት ደግሞ ይህ በጣም ቻሌንጅፉል እንደሆነ እናያለን። እድሉ ደግሞ ትልቁ እግዚአብሔር ከኛ ጋር አለ። ሃሌሉያ! ትልቁ እግዚአብሔር፣ ሁሉን የሚችል እግዚአብሔር፣ ሁሉን የሚያደርግ እግዚአብሔር፣ በሁሉ ውስጥ መንገድ ያለው እግዚአብሔር፣ ባሪያዎቹን በድል የመራ እግዚአብሔር እሱ ከኛ ጋር አለ። በተለይ በዚህ ዘመን ለማገልገል ልቦናው ያላችሁ የተጠራችሁ እግዚአብሔር አንድ ነገር በዘመኔ እንዲሰራ ጠርቶኛል ብላችሁ የምታስቡ ሰዎች የማወራው በእነዚህ ቀናቶች ውስጥ የሚያወራው ነገር very crucial በጣም ወሳኝ የሆነ በተለይ በዘመናት መካከል እግዚአብሔር የሚገለጥበት by the way አገልጋይ ስለተባልን ዘመኑን የሚመጥን አገልግሎት እናገለግላለን ማለት አይደለም። መባል ሌላ ነገር ነው፣ መሆን ሌላ ነገር ነው። ይህ ነገር በጣም መለየት መቻል አለብን። በጣም ብዙ አገልጋዮች አሉ። በጣም ብዙ አገልጋዮች የተባሉ ብዙ ሰዎች አሉ በዓለም ላይ ማለት ነው። በጣም ብዙ እንደ በዛን ደግሞ ተጽዕኖአችን በተለይ በአገራችን በኢትዮጵያ ያን ያክል አይደለም። በጣም ብዙ ጥያቄዎች ውስጥ ነው ያለነው። ምንድነው መሆን ያለበት? አንድ ነገር ልነግራችሁ ወዳለሁ። ቀጣዩ የእግዚአብሔር አጀንዳ በመንፈስ ቅዱስ ኃይል ብዙ ሰዎችን ሊያስነሳ ይፈልጋል እግዚአብሔር። የሚመጣውን ተግዳሮት አልፈው ማገልገል የሚችሉ ሰዎች፣ አልፈው መሄድ የሚችሉ ሰዎች፣ አልፈው መስራት የሚችሉ ሰዎች፣ አልፈው ብሬክትሩ ቻሌንጅ መፍጠር የሚችሉ ሰዎች እኔም ማወራው ሪቫይቫል ቀጣዩ የእግዚአብሔር አጀንዳ በሚለው ሐሳብ ስር ሼር አደርጋችኋለሁ። ይሄ ትምህርት ነው የሚሰጣችሁ። የዚህ ትምህርት ዋና ዓላማ አንድ ነገር የምንማረው በዓላማ ነው። ለምንድን ነው ይህን ትምህርት የምንማረው? ዓላማዎች አሉት እዚህ ስር። የዚህ ትምህርት ዓላማ አብረን ስንቆይ አንደኛ በቃሉ ዘመኑን ለማወቅ፣ በቃሉ ዘመኑን ለማወቅ የመጀመሪያው ሐሳብ። ሁለተኛው ሐሳብ የመንፈሳዊ አገልግሎት ሁሉ ጉልበት የሆነውን የመንፈስ ቅዱስ ሪቫይቫል፣ የመንፈስ ቅዱስ ሪቫይቫል፣ የመንፈስ ቅዱስ ኃይል ምን እንደሆነ መረዳት መቻል አለብን። ይሄ ነገር ባይ ዘ ወይ ቁንጽል የሆነ እኛ የምናወራው ነገር ብቻ አይደለም። ታሪካዊ የሆነ ታሪክ ያለው የራሱ የሆነ ፓኬጅ ያለው እውነት ነው። ስለዚህ ከመሰረቱ መረዳት መቻል አለብን። በኢትዮጵያ ውስጥ ስለ ሪቫይቫል በጣም ቢያስት የሆኑ ብዙ ሐሳቦች አሉ። ብዙ ግን እንደ እግዚአብሔር ቃል እናያለን። አብረን ከታሪክም እናያለን። ምን አይነት ሪቫይቫሎች ናቸው በዓለማችን ላይ የተደረጉት? በቃሉስ ምንድነው ያለው? አልፎ ደግሞ በእኛ ዘመን ኤክስፔክት የምናደርገው እግዚአብሔር በማዕከላችን በምድራችን ሊያሳልፍ ያለው ሪቫይቫል ምንድን ነው? ባይ ዘ ወይ ስለ ሪቫይቫል ሳወራ ስለ መሞትና ስለ መኖር ነው የማወራው። ከሌለ ምንም ባይ ዘ ወይ ፕሮግራም እያወጣን ለሰብካል ምናምን nothing like that። የሆነ የእግዚአብሔር እጅ መገለጥ ባይ ዘ ወይ አማራጭ የለንም። only ብሬክትሩ የሆነ ነገር አጮልቄ ተስፋዬን የሚለመልመው ምኑ ላይ እንደሆነ ታውቃላችሁ? እግዚአብሔር በኃይል ይመጣል የሚለው ነገር
ውስጤን እንደገና ይጭራል። ስለዚህ ምንድነው አልኩት? የመንፈሳዊ አገልግሎት ሁሉ ጉልበት የሆነው ምንነቱን ሪቫይቫል መገንዘብ፣ ሌላው ደግሞ በጌታ በትጋት የጌታን ፊት ለመፈለግ ዓላማችን አንዱ ይሄ ነው። ሌላ ነገር አይደለም። አሁን የጌታን ፊት የምንፈልግበት ይሄ ትምህርት የሚያደርገን ምንድነው? ጌታን እንድንፈልግ እንዲያደርገን እንድንደመም አይደለም። በጣም የሚገርም ትምህርት ነው ምናምን ኖ ኖ ኖ ኖ ጌታን እንድንፈልግ። እስቲ ባካችሁ ጌታ በሉ። ደስ ጌታን እንድንፈልግ። ሌላው ደግሞ ቃሉን ታጥቀን በዘመናችን የመንፈሱን ኃይል ለብሰን ወንጌልን በመስበክ ሚሊዮኖችን ከጨለማው ስልጣን ለማስመለጥ እግዚአብሔር በእኛ ይሰራል። ክብር ለጌታ ይሁን። ከፊት ለፊታችን ወገኖቼ ክብር አለ። የመንፈሱ ክብር አለ። የቃሉ ክብር አለ። የወንጌል ክብር አለ። ቀጣዩ ወሳኝ 4 አቅጣጫዎች ባይዘው እግዚአብሔር በኢትዮጵያ ቤተ ክርስቲያን ሊያሳልፍ የሚፈልጋቸው ቁልፍ ነገሮች ናቸው። የማይለያዩ እንደ ቀለበት የተያዙ ነገሮች ናቸው። እነዚህ ነገሮች በነጠላ ሲወሩ እንሰማለን ብዙ ጊዜ። ታድሶ 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 ታድሶ፣ የታድሶ ኮንፍራንስ፣ ታድሶ ታድሶ፣ መጽሐፎች ታድሶ ታድሶ። ምንድነው ግን ታድሶ? የመጀመሪያው የእግዚአብሔር አጀንዳ በኢትዮጵያ ቤተ ክርስቲያን ላይ አንድ ታድሶ ነው። ታድሶ ማለት ሌላ ነገር አይደለም። ስሙ፣ ታድሶ ማለት የመንፈስ ቅዱስ እንቅስቃሴ ማለት አይደለም። ሰምታል? ያጋጩታል። ታድሶና የመንፈስ ቅዱስ ሪቫይቫል ታድሶ አይደለም፣ ታድሶም ሪቫይቫል አይደለም። ግን አንዱ ከአንዱ ጋር የተሳሰሩ ናቸው። ግን ብዙ ጊዜ ሰዎች ያጋጩታል። ስለ ታድሶ ሲያወሩ ስለ ሪቫይቫል እያወሩ እንደሆነ ያስባሉ። ታድሶ ማለት ስሙ፣ እንደ እግዚአብሔር ቃል ያልሆነ አስተምሮ፣ አመለካከት፣ ስብከት፣ ትምህርት፣ የመንፈሳዊ ስጦታ አጠቃቀም፣ አመራር፣ አጠቃላይ በቤተ ክርስቲያን ሕይወት ውስጥ የተወተፈ ዓለማዊ ሰይጣናዊ፣ ሰምታችኋል፣ ማንኛውንም ከእግዚአብሔር ያልሆነውን ነገር በእግዚአብሔር ቃል መጋፈጥ ማለት ነው። ሪፎርሜሽን የሚለው ሐሳብ ከቤተ ክርስቲያን ጋር ተያይዞ መነገር የጀመረው በ16ኛ መቶ ክፍለ ዘመን ነው። ከማርቲን ሉተር ጋር ተያይዞ ነው። እርግጥ መጽሐፍ ቅዱስ ስለ ታድሶ ያወራል። ማርቲን ሉተር ራሱን ስንመለከተው ስለ ታድሶ፣ ስለ መንፈስ ቅዱስ ሙላት እኮ ማርቲን ሉተር አልጻፈም፣ አልተናገረም። ስለ ትንቢት እኮ አልተናገረም ማርቲን ሉተር። ስለ መንፈስ ቅዱስ በልሳን ስለ መናገር እኮ ሂዱና ላይብረሪ ያጨናነቁ መጽሐፎችን የሉተርን አንብቡ፣ የለም፣ አላወራም። ማርቲን ሉተር የተወለደበት የኛ መልክ ያለው ከኛ መልክ ዘመን ጋር የሚመሳሰል ብዙ ነገር አለ። ቤተ ክርስቲያን የሳተችበት መድረክ ላይ ወንጌል ጠፍቶ የመንግስት ሰማያት ትኬት የሚሸጥበት፣ ሰባኪዎች እጅግ በሞራል ወድቀው እርኩሰት ውስጥ የገቡበት ትልቅ የአገልጋዮች የሞራል ቀውስ የነበረበት፣ ቤተ ክርስቲያንና መንግስት መለየት ያልተቻለበት፣ ወንጌል የጠፋበት፣ አመጽ የገነነበት፣ ጨለማ የበዛበት፣ ቤተ ክርስቲያን የክፋት የጨለማ ሰራተኛ በሆነችበት በዚህ መካከል ነው ሉተር የመጣው። ቃሉን አነበበ፣ የቤተ ክርስቲያንን መሳት አየ፣ ወረቀቱን አነሳ። ሁለት ነገር ያውቃል ሉተር።
ታድሶ ለማወጅ ሁለት ነገር ዕውቀት ነበረው። አንደኛ ዕውቀት የእግዚአብሔርን ቃል በጥልቀት እንዲረዳ እግዚአብሔር አእምሮውን ከፈተ። አንዱ ዕውቀት ወይ ነው። ሁለተኛው ዕውቀት ቤተ ክርስቲያን የወደቀችበት ያለችበት በጣም አሳዛኝ ጨለማና ውድቀት ይህንንም ያውቃል። ሁለት ዕውቀት ነው። ታድሶ ነው ያወጀው በዚህ ሁለቱ ላይ ሆነ። ማከል ላይ ሆነ ብዕር አነሳ። ቤተ ክርስቲያን ስታለች አለ። ቤተ ክርስቲያን ምን ሆናለች? ስታለች። ከምን ተነስቶ? ቃሉ ውስጧ የሚደረገውን 95 ነጥቦችን አወጣ። አንደኛ ቤተ ክርስቲያንን ታደርጋለች፣ ቃሉ ይሄን ይላል፣ ስህተት ነው። ቤተ ክርስቲያንን ታደርጋለች፣ ቃሉ ይሄን ይላል፣ ስህተት ነው። ቤተ ክርስቲያንን ታደርጋለች፣ ቃሉን ይሄን ይላል፣ ስህተት ነው። ስንት ጻፈ? 95 ነጥብ ጻፈና ዊተንበርግ በሚባል ቤተ ክርስቲያን ቻፕል፣ የዩኒቨርሲቲ ቻፕል በሩ ላይ ሄዶ ጠረቀ። ስታለች ትመለስ። ሰምታችኋል? ታድሶ የተባለው ይሄ ነው። ስንት ነገር ቸርች ውስጥ ገብተዋል። ኢትዮጵያ ቸርች ውስጥ በጣም ትልቅ ቻሌንጅ ውስጥ ገብተናል። ባይ ዘ ወይ አደገኛ መቀላቀል ውስጥ ገብተናል እኮ። ማንም ማንንም መናገር ወደማይችለው ወደ ሆነ ጥግ እየመጣን ነው ያለ ነው። በጣም ከባድ ነው። ሁላችንም ተመሳስለናል። ድሮ እኮ አሁን ባይዘው ኢትዮጵያ ውስጥ የገለ ትምህርት ስህተት ነው፣ የገለ ትምህርት እውነት ነው የሚባል ነገር ራሱ አንተ እንደዚህ ካልክ ራሱ አንተ ራሱ ስህተተኛ ነህ፣ አንተ ትጠየቃለህ። ባይዘው እንደዛ ማለት አይቻልም። ኢትዮጵያ አሁን አይቻልም። ለምን? ሁሉም ተቀላቅሏል። እውነትም ውሸትም ማለት አትችልም። የሰማ ምንም መጽሐፍ ሆኖ ተቀየረው አልተቀየረም። እኛ ኦልሬዲ ተቀይረናል። ቦታችንን ለቀናል። በጣም ብዙ ነገሮች እየተወሳሰቡ ናቸው ባይዘው። ስለዚህ የኢትዮጵያ ቤተ ክርስቲያን ወደዚህ ወደ ቃሉ አንድ ነገር ልንገራችሁ፣ ይምረር የፈለገ ነገር ይሁን ቃሉን በትክክል የሚሰብኩ የጨከኑ ሰብከው ለመኖር አይደለም ሰብከው ለመሞት የጨከኑ ኃያላን በጌታ በኢየሱስ ስም በኢትዮጵያ ምድር ላይ ይነሱ። ሰብከው ለመሾም አይደለም፣ ሰብከው ወንበር ለማግኘት አይደለም። በጌታ በኢየሱስ ስም መቆም። ምንድነው? እኔ ቢሞት ምን አለ? ምን መተውልም ሞት ምን ችግር አለ? ለእውነት ብትሞቱ ምን ችግር አለ? መቁረጥ በጣም ከባድ ነው። ሁለተኛው ታድሶ በቃል የሰዎችን ሕይወት ወደ ቃሉ መመለስ ላይን ታድሶ እሱ ነው። ሪቫይቫል ደግሞ የተመለሰ ሕይወት ላይ የሚፈስ የእግዚአብሔር መንፈስ። እስቲ አሜን የሚል ሰው ታስ ሪቫይቫል። ያ ከመጣ በኋላ ምን ይመጣል መሰላችሁ? ዩኒቲ አንድነት ይመጣል። ሁለቱ ሲሰጋችሁ፣ ሁለቱ ተያይዘው ሲመጡ ምን ይመጣል? ዩኒቲ አንድነት ይመጣል። ከዛ በኋላ ምን ይመጣል? ሚሽን። ባይዞ እነዚህ ነገሮች ባልተሟሉበት ሚሽን ብቻውን ሊመጣ አይችልም። ከመጣም አቅም የለውም። ይኸውና ሪቫይቫል ወይንም ምንድነው? ሞት። እስቲ ሁላችሁ በሉ ባካችሁ፣ ሪቫይቫል ወይንም ሞት በሉ። የስ በናዝሬቱ በጌታ በኢየሱስ ክርስቶስ ያው ስም ሰማያዊ እሳት የመንፈሱ እሳት ደካማውን ብርቱ የሚያደርግ እሳት፣ የወደቀውን የሚያነሳ እሳት፣ ባዶውን የሚሞላ እሳት፣ ጨለማውን የሚያበራ እሳት፣ የኃጢአትን ጫካ የሚመነጥር እሳት
የጨለማን ስልጣን የሚገለብጥ የመንፈሱ እሳት በጌታ በኢየሱስ ስም በእኔና በአንተ ላይ ይገለጥ። በጌታ በኢየሱስ ስም ይገለጥ። ይኸውና ልዩነቱን ተመልከቱ። ተሐድሶ ማለት እንደ ቃሉ ያልሆኑ ባዕድ ትምህርቶች፣ ልምምዶችና አካሄዶች ከሕይወታችን ከቤተ ክርስቲያን በመንፈሱና በቃሉ ምን ማድረግ? ተሐድሶ ይሄ ነው። ተሐድሶ ይሄ ነው። ምንድን ነው የሚወገደው? ባዕድ ትምህርቶች፣ ልምምዶች፣ አካሄዶች ከሕይወታችንና ከቤተ ክርስቲያን ሕይወት ማስወገድ። ሪቫይቫል ግን ምንድን ነው? ሄሎ የእግዚአብሔር መንፈስ ኢየሱስ ክርስቶስን በልዩ ክብርና ኃይል በሕይወታችን መግለጥ። የተበላሸ ነገር ወጥቶ ባዶ የሆነ ነገር የተበላሸ አስተምሮ ሄሎ የማያስፈልግ እንደ ቃሉ ያልሆነ ነገር በወጣበት ቦታ ማን ይመጣል? መንፈሱ ይገባል። ከዛ ማን ይገለጣል በሕይወታችን? ኢየሱስ። ታስ ሪቫይቫል። ፍራንሲስ ቻቨር የሚባል ታዋቂ የእግዚአብሔር ሰው በዘመኑ እንደዚህ ብለዋል። ተሐድሶ ወደ እውነተኛ መጽሐፍ ቅዱሳዊ አስተምሮ መመለስ ሲሆን፣ ሪቫይቫል እውነተኛ አስተምሮን በመንፈስ ቅዱስ ኃይል ወደ ተግባር የሚለወጥበት ሂደት ነው ይላል። ይሄ በልሳን መናገር ብቻ አይደለም፣ ትንቢት መስማት ብቻ አይደለም። እውነተኛ የሆነ የእግዚአብሔር ሐሳብ ፕራክቲካሊ በውስጣችን እንዲገለጥ የሚያደርግ ታትስ ሪቫይቫል። ታትስ ሪቫይቫል። ይሄን ነው ኢትዮጵያ የምትፈልገው። ይሄ ነው የሚያስፈልገን። ሌላ አገላለጥ ይሄ በጣም ተመችቶኛል። ተሐድሶ ማለት የተሰነጠቀውን ገንዳ መጠገን ነው። የተሰነጠቀውን ገንዳ ምን ማድረግ? መጠገን። ውሃ እንዳይባክን ማድረግ ሕይወት ማለት ነው ገንዳው ማለት። ሪቫይቫል ማለት ደግሞ በተጠገነ በዛ ገንዳ ውስጥ ምን መሙላት? ሕይወት። ክላዳና ማያ ውሃ በጌታ በኢየሱስ ስም ይሄ በሕይወታችን ይሁን። ምንድን ነው ሪቫይቫል ማለት? ሪቫይቫል የሚለው ቃል እንደገና ቫይቨሪ የሚለው የላቲን ቃል ነው። ባይዘው ቃሉ ቫይቨሪ የሚለው ቫይቭ የሚለው ይሄንም ሕይወት ማለት ነው። ሪቫይቫል ማለት የላቲን ቃል ነው። እንግሊዝኛ አይደለም፣ አማርኛም አይደለም። ምን ማለት ነው? ሕይወት እንደገና ማለት ነው። ፕሬዝ ጋድ። ሕይወት እንደገና፣ ሕይወት እንደገና፣ ሕይወት ከቤተ ክርስቲያን ጋር ይሄ ቃል መነገር የጀመረው ከ1730ዎቹ ጀምሮ ነው። ባይ ዘ ወይ በዛ ጊዜ በተለይ ዲስ ጆናታን ኤድዋርድ የሚባል ሰው the father of America revival ይባላል። ይሄ ሰው የወንጌል ሰባኪ ነበር፣ ደራሲ፣ ፈላስፋ፣ የነገረ መለኮት ሊቅ፣ የፕሪንስተን ዩኒቨርሲቲ ፕሬዚደንት፣ የመጀመሪያ የአሜሪካ ሪቫይቫል ቀዳሚ አገልጋይ እንደሆነ ይነገራል። እንዴት መሰላችሁ? ክላሲካል ፔንቴኮስታሊዝም የሚባለው የፔንቴኮስታል ንቅናቄ 1996 ጀምሮ 4 ጀምሮ ከመምጣቱ በፊት የቀደመ ሪቫይቫል ነው። ይሄ የቆየ የሚገርማችሁ ነገር በእነዚህ ሪቫይቫሎች እግዚአብሔር የተጠቀመባቸው ኦልሞስት ቶፕ በዘመኑ የነበሩ ምሁራንን ነው የተጠቀመው እግዚአብሔር። ቶፕ ይሄ ማለት የዩኒቨርሲቲ ፕሬዚደንት ነው። ይሄ ሰው ጆናታን ኤድዋርድ the father of America revival ነው የሚባለው። ጎግል ላይ ገብታችሁ ማጥናት ትችላላችሁ። ከሱ ጋር የነበሩ ብዙዎቹ ኦልሬዲ በጣም የተማሩ እግዚአብሔር በኃይል
የተገለጠባቸው ሰዎች ነበሩ። አሁን ለምሳሌ ይህን ተመልከቱ። ቻርልስ ጂፊን ይባላል። ይህ ሰው ይሄ ዓለምን ያነጋገረ ታላቅ የእግዚአብሔር ሰው ነው። በዘመኑ የነበረበት ሙሉ ከተማ ወደ ጌታ እንዲመጣ አድርጓል። በሱ ላይ የመጣው ጌታ ሙሉ ከተማ ኒውዮርክ፣ ሮቸስተር ኒውዮርክ የሚባል ከተማ የዩኤል የብራውን ዩኒቨርሲቲ ተማሪዎች ከ75% በላይ ሁሉም ጌታን አግኝተዋል። ሀዋይ የሚባለው ስቴት ሙሉ በሙሉ በወንጌል ተጠለቅልቆ ንጉሱ የደሴቱ ሃይማኖት ክርስትና ብሎ አውጀዋል። ከሪቫይቫሉ የተነሳ ኦ ማይ ጂሰስ የአሜሪካ የክርስቲያኖች ቁጥር 10 እጥፍ አድጓል። ስንት እጥፍ? 10 ታይምስ። ምንድነው የሆነ ነበረው ተብሎ ያለውን ሳጠና ምንድነው የሚለው መሰላችሁ? ኃይል መንፈስ ቅዱስ በጉባኤ ላይ ሲገለጥ ሰው መቆም አይችልም አሉ። ቁጭ ብሎ መስማት አይችልም። ያ ብቻ አይደለም ያለው ዲፕ ሴንስ ኦፍ ሪፔንተንስ ሰው በጣም ንሳ ይገባል አሉ። ሰው ወየው እንደ ዘመናችን አያስጨፍርም። ሰምተሃል? የኛ ሪቫይቫል ህዝቡንም ሆነ ነቢዩን ገና አላንበረከከም። የሰማ ይሄኛው ምንድነው ልዩነቱ? በጣም ሰዎች ኃጢአተኝነት ነው የምሰማቸው። አምኖት ብቁ አይደለሁም እኔ። እንዴት መሰላችሁ ነገርየው? ኢሳይያስ ምዕራፍ 6 ላይ ያለው ነው። ትዝ ይላችኋል አይደል? ነቢዩ ምዕራፍ እስከ 5 ድረስ ወዮላችሁ አለ። ወዮላችሁ 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 እያለ መጣ ለህዝቡ። ምዕራፍ 6 ላይ አየሁት አለ። ዋው! ሲያይ ደግሞ እንደዚህ አለ፣ ወየው ከንፈሬ እኮ ረክሶአል አለ። ወየው የህዝብ ከንፈር እኮ ረክሶአል አለ። ኖሬ ሰብካለሁ ተነብያለሁ አያለም። ወየው አይኖቼ የሰራዊት ጌታ እግዚአብሔርን ቅዱሱን አይተዋልና ወየው ምኖኛለሁ፣ ጠፍቻለሁ። ወየው በዚህ ስጋዬን ቅዱሱን አይተን በምን ሁኔታ ባይዘው አንድ ነገር ልንገራችሁ። እኔ የዘመናችንን ሪቫይቫል ኮስችን የሚያደርገው አንዱ ቅድስና አልባ ቅድስና የሚባል ነገር ራሱ ስብከትን ውስጥ የለም። ሰምተሃል? በቃ ያለው ይሆንልሃል ነው ያለው። ያንተ የምኞት ገበያ ነው የምንነገርህ። ሄሎ እድን በልተ የመጣው ምስር እዚህ እንድነገር ትፈልጋለህ። ሰምተሃል? ከዛ የልቤን ነገረኝ ትላለህ። ምን ምስር እጅግ ዘግናኝና ሰግጣጭ የሞራል ውድቀቶች ይነገራሉ። ከአገልጋዩ ጭምር ጋር ሰግጣጭ እንዲሆኖ ውንብድናው ኢሞራል የሆነ የገንዘብ የተበላሸ አካሄዶች but this revival no ከተማው ላይ ነው አሉ። ፈራ እግዚአብሔር የሚወድቀው ከተማው። እስቲ የሰማ አሜን ይላል። በጌታ በኢየሱስ ስም ይሄ ይምጣ። ወየው ወየው የሚያስብለን የእግዚአብሔር ሃልዎት የእግዚአብሔር ሃልዎት የእግዚአብሔር ሃልዎት በጌታ በኢየሱስ ስም ያ ይምጣ። ጥልቅ የኃጢአት ኑዛዜ ሰዎች ያደርጉ ነበር። ይሄ እሳት። ሌላው ደግሞ ዌልስ ሪቫይቫል የሚባለው ይሄ ወጣት ነው። እድሜው 24 አካባቢ ነው። ኢቭን ሮበርት የሚባል ሰባኪም ነው። የዌልስ ሪቫይቫል መሪ ነው። ይሄ ወጣት
መላው አውሮፓ ሳራ የምትባል እህትም አለው። እግዚአብሔር በሕፃናቶች ላይ የመጣው እንግሊዝ ተገለባበጠች። አውሮፓ፣ አሜሪካ። ይሄ ልጅ ምን ሆነ መሰላችሁ? ሰዎች ሊሰሙት መጥተዋል። በጣም ሲመለከቱት ድንኳኑን ከኋላ ነቅሎ ወደ ቤቱ ይሸሻል አሉ። ከዛ በኋላ ይፈልጉታል አሉ። እኔ አልመጣም ይላል አሉ። ወጣት ነው ገና። ለምንድን ነው ሰው ሁሉ እኮ እኔን ያያል፣ ለምን ኢየሱስን አያዩም እነሱ? እኔ አልወጣም ከዚህ ቤት። ኖ እነዚህ ሰዎች ያስቀስፉኛል። አም ናቲንግ። እኔ አልመጣም። ከዓለም ዙሪያ እኮ ነው ሰዎች የመጡት። ሌላ ደግሞ ጉድ ልንገራችሁ። ዌልስ አየር መንገድ ሁሉ ወደ ወልስ ማቅናት ጀመረ ሪቫይቫል ለማየት። ከዛ በኋላ ሪቫይቫል ቸርቹ ቦታ መሄድ አይጠበቅብህም። ሙሉ የከተማው አስፋልት ንሳ የሚገባ ሰው ነው አሉ። ከተማ ውስጥ የሞላው ፕሬዘንሱ ሀገሩ ላይ ነው ያለው አሉ። ከተማው ላይ በጌታ በኢየሱስ ክርስቶስ አንዳንዶቹ አሉ ስሙ፣ አንዳንዶቹ ሁሉ ነገራቸውን እዛ ሳይሄዱ መንገድ ላይ ከተማ ውስጥ ጨርሰው ወደ ኤርፖርት ይመለሳሉ አሉ። በቃ እኔ አይቼዋለሁ ጌታን ብለው በጌታ በኢየሱስ ስም፣ በናዝረቱ በጌታ በኢየሱስ ክርስቶስ ያው ስም ይባካችሁ በኢየሱስ ስም የተሰጡ ሰዎች ከማከላችን ይነሱ። በምድራችን ይሄ ክብር ይገለጥ። ወይ ወንጀለኛ ጠፋ። ወንጀለኛ ባይዘው ጠፋ። ከተማ ውስጥ ፖሊስ ስራ ፈታ። ሰምታችኋል? ማንም አልሰበከም። ፖሊስ ስራ ፈታ። የወልስ ፖሊሶች ስራ ፈቱ። የሚታሰር ሰው ጠፋ። ዳኛ ስራ የለም። ያ ብቻ አይደለም፣ መጠጥ ቤቶች ሙሉ ተዘጉ። የወልስ ሪቫይቫል ዝና የሰሙ ምን ሆነ መሰላችሁ? የአሜሪካ ቸርቾች ጾምና ጸሎት አወጁ። 3 ከተሞች ላይ አሜሪካ ያን ዝና ሰምተው አሜሪካ ላይ 3 ከተሞች ምን ይደረጋል? ስራ ከንቲባዎች በራሳቸው ፍቃድ የመንግስትን ስራ ዘጉ። የንስሐ ቀን ነው፣ ስራ የለም አሉ። ሁሉ ሰው ቸርች ይሂድ፣ እግዚአብሔር ወደኛ እንዲመጣ። ባይዘው ማንም እኮ ነግሮ አይደለም፣ ኢንፍሉዌንስ በጌታ በኢየሱስ ስም እኛ መገዳደሉ። እኔ አንድ ነገር ልንገራችሁ፣ ሪቫይቫል እኔ ሲል ቸርችን ለማሞቅ የሆነ ሰውዬን ለማስተዋወቅ አይምሰላችሁ። እኔ እያወራው ያለው ሪቫይቫል ለኢትዮጵያ ፖለቲካ ራሱ ብቸኛ መድኃኒት የሆነውን ነው። ከዚህ ከዘረኝነት፣ ከጠባብነት፣ ከመገዳደል አሁን አየራችን በጦርነት መንፈስ ተይዘዋል። በቅርቡ እኮ ነው ሚሊዮን የተገዳደል ነው። በጌታ በኢየሱስ ስም ጌታ ይምጣ። ጌታ ይምጣ። ይሄን ነው የማወራው። ጌታ ይምጣ። ሌላ ውጤቱን አይታችኋል። በአሜሪካ አትላንቲክ በተባለችው አንዲት ከተማ ከ60,000 ሰዎች ጌታን ያልተቀበለ ሰው 50 ሰው ብቻ ነው ይላል። ከ60,000 ነዋሪ ጌታን ያልተቀበለ 50 ሰው ብቻ ነው። all this is the power of revival በናዝረቱ በኢየሱስ ስም። እኔ ምን እዚህ ቤት ሊፈጠር እንዳለ አላቅም። እኔ ምን በዚህ ከተማ ሊፈጠር እንደሆነ አላውቅም። ግን አንድ ነገር እርግጠኛ ነኝ፣ እግዚአብሔር የተለየ አጀንዳ ይዞ መጥቷል። አዎ እግዚአብሔር የተለየ አጀንዳ ይዞ መጥቷል። የክፎችን አእምሮ የሚለውጥ
በአራት የፖለቲከኞችን አእምሮ የሚለውጥ ጌታ በኃይል ይመጣል። እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። እግዚአብሔር ሆይ በሉ። ያ ዘመን አልፏል በሉ። አንተ ግን አላለፍክም። እባክህን በሉት። በኃይል በስልጣን በክብር በከባድ ደመና እንደገና ወደኛና ወደኛና አንድ ነገር ልንገራችሁ። ይሄ ቤት የተሰራው ለሚመጣው ሪቫይቫል ነው። እስቲ የሰማ አሜን ይላል። ክብር አለ። ምን አለ? ክብር አለ። የሰው ኪስ የማያሳየን ሪቫይቫል፣ መኪናና ቤት የማያሳየን ሪቫይቫል፣ የጠፉትን እንድንመልስ የሚያደርገን ሪቫይቫል፣ ክርስቶስን እንድንመስል የሚያደርገን ሪቫይቫል። ምንድነው ግን ሪቫይቫል? የቃሉን ትርጉም ነው ነገርኳችሁ። አሁን ወደ ቃሉ ውስጥ እንገባለን። ሪቫይቫል ነገረ መለኮታዊ የሚለው መጽሐፍ ቅዱሳዊ መሰረቱን አሳያቸዋለሁ። ሪቫይቫል ማለት የእግዚአብሔር በክብር ወደ ቤቱ መምጣት። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ የምትፈልጉት ጌታ በምን በድንገት። ይሄ የተባለው ብሉይ ኪዳን ላይ ነው። ሄሎ በድንገት ወደ ቤተ መቅደሱ ይመጣል የተባለው። ቤተ መቅደስ ደግሞ በአዲስ ኪዳን እኔ እናንተ ነን። እግዚአብሔር ይህም ቤት ለመጎብኘት አይመጣም። ለዚህ ህንፃ አልሞተም፣ ለዚህ ኮርኒስ አልሞተም፣ ለዚህ ሲሚንቶ አልሞተም። ፕሬሽየስ የሆንክ ውድ የሆንክ ሃላዳና ማያ በደም የተገዛኸው አንተ ነህ፣ አንቺ ነች። እናንተ የምትፈልጉት ስንቶቻችሁ ጌታን ትናፍቁታላችሁ? ያ የምትፈልጉት ጌታ እናንተ ለምንድን ነው ግን ጌታን የምትፈልጉት? የልባችሁን ጥያቄ እንዲመልስ። ያንተ ልብ ጥያቄ ስለተመለሰ የኢትዮጵያውያን ጥያቄ አይመለስም። ግን አንድ ነገር ልንገሪ፣ ጌታ በአንተ ላይ ከመጣ ግን የኢትዮጵያን ጥያቄ ይመልሳል። አንድ ነገር እነግራችኋለሁ፣ ከጥያቄያችሁ በላይ የጌታን በእናንተ ሕይወት መገለጥ ፈልጉ። በጌታ በኢየሱስ ስም ያ ጌታ በእናንተ ላይ ሲመጣ ጨለማ ይበራል፣ የሞተ ይነሳል፣ ታሪክ ይለወጣል። እስቲ አሜን የሚል ሰው ምንድን ነው የሚለው? እዚህ ጋር እኔ መገኘቱን ነው። this is ሪቫይቫል እኮ ማለት ሌላ ነገር እኮ ማለት አይደለም። የእግዚአብሔር በተለየ ሁኔታና መንገድ ላንተ ሀልወቱ ባንተ ላይ መገለጥ ማለት ነው። ያ የምትፈልጉት ይላል፣ ያ የምትጠብቁት ይላል። ጌታ በድንገት ወዴት ይመጣል? ወደ ቤተ መቅደሱ ይመጣል። እኔ this is an it's like a prophecy ራዳና ማያ ኦሬዲ መጥቷል። ኦሬዲ አድኖናል። ኦሬዲ አትሞናል። ኦሬዲ ይዞናል። ኦሬዲ የራሱ አድርጎናል። ግን አንድ ነገር ልንገራችሁ፣ በተለየ ሁኔታ ደግሞ ወደኛ ይመጣል በከበደ ደመና። ሃሌሉያ! ለዓለም ሊገለጥ ክብሩን ሊገልጥ ተጽዕኖ የሚያመጡ ሰዎች በናዝረቱ በኢየሱስ ስም ከዚህ ቦታ ይነሳሉ። አይታችኋል? የተለያየ መልክ ያላቸው። ሁለተኛው ጋር ልሂድ። ሌላው ከሪቫይቫል ጋር ብዙ ጊዜ ይሄ ቦታ ይጠቀሳል። የመጀመሪያው ክራይስ ቀውስ እንመለከታለን። ቀውስ እግዚአብሔር ይህን ቃል የተናገረው ቤተ መቅደስ በተገነባ የመጀመሪያው ለሰለሞን ነው። ምንድነው የሚለው? እግዚአብሔር ዝናብ እንዳይወርድ ሰማይ ብዘጋ ወይም ይላል
ምድሪቱን ይበላ ዘንድ አንበጣም ባዘው ወይም ይላል በሕዝቡ ላይ ቸነፈር ምን ቢሆን ቢሰደድ። እነዚህ በጣም የሚገርሙ በጣም የተለያዩ መቅሰፍቶች ናቸው። የተለያዩ አይነት አደጋዎች ምንድነው? ሰማይ መዘጋት፣ አንበጣ፣ እህል መጥፋት ማለት ነው። ቸነፈር፣ እንደ ባለፈው አይነት ኮሮና ተላላፊ በሽታ ይሄ በምድር ላይ ቢበዛ ይላል። አሁን የኛ ከዚህ ጋር የሚሄዱ በጣም ብዙ ማህበረሰባዊ፣ ሀገራዊ፣ ፖለቲካዊ፣ መንፈሳዊ ቀውሶቻችን ከዚህ የባሱ ናቸው። ግልጽ ነው። ከሰማይ መዘጋት በጣም we are in the midst of many cries። ከዛ በኋላ መጽሐፍ ቅዱስ ተስፋ አለ ይላል። ቀጥሎ ምንድን ነው የሚለው? በስሜ የተጠሩት ሕዝቤ። እንደመሰላችሁ እግዚአብሔር ለመፍተነት እኔ ያለው መጀመሪያ አላለም። ሕዝቤ ጋር መክፈቻ አለ። ሕዝቤ ጋር ምን አለ? መክፈቻ አለ። ሕዝቤ ጋር ይሄን መስ፣ ይሄን ቀውስ፣ ይሄን ሞት፣ ይሄን በሽታ፣ ይሄን እጦት፣ ይሄን ውድቀት፣ ሀገራዊ ቀውስ የሚለውጥ ሕዝቤ ጋር ይላል። ሕዝቤ በማን ተጠሩ? ብራዳ እኮ ብሉይ ኪዳን እኮ ነው። በስሜ የተጠሩ ሕዝቤ በምን እንደሚለውጡ ደግሞ ይናገራል። ነጥቦቹን ተመልከቱ። አንደኛ ሰውነታቸውን ምን ቢያደርጉ? ማዋረድ። ሁለተኛ ምን? መጨነቅ አይደለም፣ ግራ መጋባት አይደለም፣ መጸለይ ብጸልዩ። ሶስተኛ ፊትንም ቢፈልጉ አለ። መፈለግ እንዴት መሰላችሁ? አሁን በቃ ይሄ የመሞትና የመኖር ጉዳይ የለም። በቃ አንተ ካልመጣ እኛ መኖር አንችልም። አንተ ብቸኛ የኛ ተስፋ ነህ። እንዴት መሰላችሁ? እስካሁን የተረጋገነው አማራጮች ስላለን ነው። የምረን እኮ ነው። አማራጭ አለ። ግን አንድ ነገር አማራጭ እንደ ጌታ ኢየሱስ ክርስቶስ እኮ ተናገረ አይደል እንዴ? በሌሊት ይላል እንግዳ ወደ እሱ መጥቶ ይላል አማራጭ መጣት ይሄ ነው። ከፍታ ሄዳ ስለሌላ ሰው በር እንግዳ መጥቶብኛል። ከዛ በኋላ ከውስጥ የተሰማውን ድምፅ ትዝ ይላችኋል አይደል? አይ እግራችንን ታጥበን ከልጆቼ ጋር አልጋ ላይ ወጥቻለሁ። ግርግር ሌላ አማራጭ የለኝም ማለት ነው። በደም ያንኳኳ ኖ አይ ካንት የበለ እዚህ ጋር ጉድ ላሳያችሁ። ለሌላ ሰው እንዴት እንደዚህ ስሚ እንዴት እንደዚህ እንዲጠፋ ተፈቅዳል? ሌላ ሰው እኮ ለማብላት ነው። ሌላ ሰው ለማብላት የሰው ቤት ጎረቤቱ ምን ያህል ከዚህ በኋላ የለም በቃ አልሄድም እየሰማች ነው። አልሄድም ባራዳና ማያ ኢየሱስ እኮ ነው የተናገረው። አይገርማችሁ? አልሄድም። ከዛ በኋላ እንደዚህ አለ። አሁን የምነሳው ስለሚወዳት አይደለም፣ ስለምነዋ ስለኒዝነዛዋ ያቺ ሴት ትዝላችኋል አይደል? ከነዓናዊቷ ሴት አልበለሰላትም። እንጀራ የልጅ እንጀራ ነው አለ፣ አይሰጥም። እየሰማች ኖ አለች። ኖ ኦፕሽን። ባይዞ ወደዚህ አልደረስንም። አሁን እየጸለይን ነው፣ ግን ወደዚህ አልደረስንም። ኖ ኦፕሽን። በቃ እኔ እንዳውም አመልካለሁ አለች፣ ሰገደችለ። በቃ የፈለክ ነገር በል፣ እኔ አልሄድም። ራዳና ማያ እግዚአብሔር ከላይ እስኪመለከት ድረስ ይላል ሰቆቃው ኤርምያስ። ከሰማይ እስኪመለከት ድረስ ይላል ራዳና ማያ አይኔ ሳታቋርጥ እምባን ታፈሳለች። በጌታ በኢየሱስ ስም
ሪቫይቫል ወይንም ሞት የሚሉ ኃያላን ከዚህ ይነሱ። አዎ በእኛ ስብከት አይደለም። አይታችኋል። ፊቴን ቢፈልጉ ከክፉ መንገዳቸው አሁን ሶስተኛ ደረጃ የእግዚአብሔርን መፍትሄ ያመጣል። በሰማይ ሆኜ አንብቡ እስቲ። በሰማይ ሆኜ ያ ብቻ አይደለም ኃጢአታቸውና በጌታ በኢየሱስ ከዛ ምድራቸውን ደግሞ ይሄ በዓለም አቀፍ ደረጃ ስለ ሪቫይቫል ሲሰበክ ብዙ ሰባኪዎች የሚመርጡት ይሄን ነው። መክፈቻ እጃችሁ ላይ አንሱቻችሁን ዋራዶና ማያ እጄ ላይ በሉ። መክፈቻ አለ። መክፈቻው ኢየሱስ ይባላል። ሰማይ ይሰማኛል። እግዚአብሔር ሆይ እግዚአብሔር ሆይ እግዚአብሔር ሆይ በፊት እንድቆም ደጁን እንዲያንኳኳ አቅም ስጠኝ፣ ጉልበት ስጠኝ በኢየሱስ ስም በሉ። እግዚአብሔር ሆይ አዲስ ጉብኝት፣ ልዩ ጉብኝት በኢየሱስ ስም በሕይወቴ ላይ አድርግ አድርግ። አሜን። መመለስ። ክብር ለእግዚአብሔር ለአምላካችን ይሁን። እኔ ከዚህ ትምህርት በኋላ ምን እንደሚመጣ አላውቅም፣ ግን አንድ ነገር እርግጠኛ ነኝ። እግዚአብሔር የሰባ ድግስ ደግሶ እየጠበቀን አለ። ምንድነው እየሰራ ያለው መሰላችሁ? ከጠፋንበትና ካለንበት ከተለያየ ነገር እግዚአብሔር ሊያወጣን ይፈልጋል። ሌላው ደግሞ እግዚአብሔር እዚህ ቦታ የሚሰራው ምን መሰላችሁ? ይሄ አመለካከታችንን ሊያጠራ ይፈልጋል። አዎ እግዚአብሔርን የምንፈልግበት ምንድነው? ፐርፐሱ ምንድነው? ውስጣችን ያለው የተበላሸ ነገር በናዝሬቱ በጌታ በኢየሱስ ስም ከውስጣችን ይውጣ።